እንደማይታፈር ህዝብ ነን ይሉናል ድንቄም ህዝብ ለህዝብ አንድ ጊዜ ግፋ በለው ሌላ ጊዜ ውረድ በለው ወንበዴውን ሂድ ቁረጠው ቀይ ባህር ውስጥ ከተተው መች እንደ መድረክ ነው በረሃ መች እንደ ዘፈን ነው ውጊያ ከዛሬ ጀምሮ ሁሉንም ነገር ወደ ጦር ግንባር ምንድነው ድርድር አረቀሉ በዛ በዚች በእናት ምድር ጠላትን በጥይት ነው እንጂ በስለት መቼ ይገባዋል ታሪክ ቢጠቅሱለት በመፈክር ብዛት ጠላት መቼ ወድማል አብሮ ያወገዘ ያቆስላል ያደማል በኪነት ሽፋን ማዋጋት ካምቦሎጂ ሆኖ ጩኸት ይሄን መስደብ ያንን መናቅ የደርጎችን አሉባልታ እያላዘኑ ማንባረቅ ግፋ እያሉ እየፈሩ ዝመት ብለው እየቀሩ ካንጀት ሳይሆን ካንገት በላይ ጎራው እያሉ ሲያቀራሩ እሱስ ቢሆን ወታደሩ መች ኖረ ሰላም ጠግቦ ባገሩ እንደማይታፈር ህዝብ ነን ይሉናል ድንቄም ህዝብ ለህዝብ ወኔ ላይሆን የነሱ ወኔ እውነት ላይሆን የነሱ እውነት ጀግና ላይሆን የነሱ ጀግና እውን ላይሆን የነሱ አንድነት አንድ ጊዜ ግፋ በለው ሌላ ጊዜ ውረድ በለው ወንበዴውን ሂድ ቁረጠው ቀይ ባህር ውስጥ ከተተው መች እንደ መድረክ ነው በረሃ መች እንደ ዘፈን ነው ውጊያ መች እንደ ስዕል ነው ረሃ መች እንደ ግጥም ነው ግጥሚያ መች እንደ እግር ኳስ ነው ፍልሚያ ትግሉ ህዝባዊ ነው ትግሉ መደባዊ ነው ትግሉ ብሔራዊ ነው ትግሉ ርዕዮተ ዓለማዊ ነው ከዛሬ ጀምሮ ሁሉንም ነገር ወደ ጦር ግንባር አባቴ እኔ ተደብድቤ መጣሁኝ እንደሆነ ይደበድበኛል እና አይዞህ በርታ ወደፊት እንዲህ ነው የሚባለው አሁን ግን ሰንዱቅ ውስጥ የሚደብቁ ቤተሰቦች ናቸው የተፈጠሩት ወደ ዘመቻ ሲባል ሙሾ ነው እና ትንሽ የጄኔሬሽን ወይም የትውልድ ዝቀትም ይታያል እስከ መቼ ድረስ እንረር እንብገን አያሻንም ቀስቃሽ እንነሳ ወገን የተባበረክን ጠላት ይደቁሳል ግን ሁሉ ጊዜ ማውራት ተንኮልን ያብሳል የኛም ሆኖ እንዳይቀር እንደነሱ ወሬ በቁርጥ እንነሳ የምንል ሀገሬ
ሄዶ ጠላትን አይቶ መግደሉን የሞቱን ሳያውቅ ከመኪና በራሱ እየወረደ ቢሞት ወጣት አለ። ልጅን ነው ይሄ ከኢትዮጵያ ነው እንደበቀለው። እኔ አባቴ በኳስ ሜዳና በምናምን ተደብድቤ የመጣው ነው ራሱ ያጠናግረኝ ደበድበኝ ነበር። አሁን ግን እነኛ ይሄንን ሲያደርጉ ህብረተሰቡ ቤተሰቦቻችን መቀስቀስ አለባቸው። ምንድነው ልምምጥ? ምንድነው ድርድር? አረ ቀልዱ በዛ። በዚች በእናት ምድር ጠላትን በጥይት ነው እንጂ በስለት መቼ ይገባዋል ታሪክ ቢጠቅሱለት። በመፈክር ብዛት ጠላት መቼ ወድማል? አብሮ እያወገዘ ያቆስላል ያደማል። ጠመንጃ ይዞ ሲያበቃ እዛ ገራ ላይ የሚወጋን ብቻ ሳይሆን ማስክ ለብሶ እዚህ የሚገዘግዘን እንዳለ አትጠራጠሩ። ይገርም ነው። አይናችን እያየ ዘረፉን፣ ገፈፉን፣ እየገፉ መጡ ጭራሹን ሊያጠፉን። አብረውን ቁጭ አሉ ሰርገው ተደባልቀው። ምን እስከምንሆን ነው የምንጠብቀው? ንቀውናል፣ ጀብረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው? ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? እነሱ ሰሜን ሸዋ እዚህ ጅሁር፣ ሰላሌ፣ ለሚ እየተዋጉ እንዴት ነው እዚህ የምትማሩት? ወትሮም ከዱር ቤቴ ጥረቱ ልፋቱ ጊዜ መስጠታችን የኛ ነው ጥፋቱ። የአገር ህልውና በሽፍታ ሲደፈር ከዚህ በላይ ውርደት ምን ይመጣል ማፈር። ስንቅ እስከሚዘጋጅ አንቀመጥ አርፈን እንሂድ እንበላለን ዘራፊውን ዘርፈን። ሂድ በለው ይሉናል እነሱ ሳይቀድሙ፣ ሙቱላት ይሉናል እነሱ ሳይደሙ። መልካም ልሳን ይዘው በጥበብ መርገሙ፣ ኪነትን አራክሰው በመድረክ ማውደሙ። እኛማ ወረትን ገበርነ ሕይወትን ገበርነ፣ አገርም ባደመች ተሳካው ህልሙ። ማን ተጓዘ ወደ ሞት? ብላሽ ፖሽ ኪነት በኪነት ሽፋን ማዋጋት ካምቦሎጅ ሆኖ ጩኸት። ይሄን መስደብ ያንን መናቅ፣ የደርጎችን አሉባልታ እያላዘኑ ማንባረቅ። ማን ሊያዋጋ ማን ዘምቶ ሊያልቅ? እነሱማ የጥይት ድምፅ በማይሰሙበት የባሩድ ጭስ በማያሸቱበት ግፋ እያሉ እየፈሩ ዝመት ብለው እየቀሩ ካንጀት ሳይሆን ካንገት በላይ ጎራው እያሉ ሲያቅራሩ ለዚህ ህዝቡ ለታው ሂድ ዝመት ሙት ሆነ። በንጹህ ዜጎች ላይ የእልቂት አዋጅ ተበየነ። አባረበለው ያንን አመፀኛ ተገንጣው በደ መድረሻ ሳጣው ቢረፈው አሳደው አስኪለው በዳዴ አረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብን ይወቅ። እሱስ ቢሆን ወታደሩ መች ኖረ ሰላም ጠግቦ ባገሩ። ገና በእምቡጥ በለጋ ዕድሜው አይኑ ጠፍቶ በቦምብ ጭስ በጥይት አረር መልኩ ተበላሽቶ ሮጦ ያልጠገበው እግሩ ሰርቶ ያልደከመው እጁ ተቆራርጦ ስንኩል ሲሆን ሕይወት ሲመራው በእጅጉ እነሱ በአደባባይ ላይ ዝመት እያሉ ባወኩ በጦርነቱ ሰቆቃ በስቃይ መቼ ተነኩ? እናማኛው ህዝቦች ጦርነቱ ያስመረረን ሰቆቃው ያንገፈገፈን ጦርነት አንሻም ሰላም እንላለን ሀገራችን ትልማ በድገት ትጓዝልን። ኪነትም የህዝቡን የልብ ስሜት አውቃ ለአገር ብልጽግና ሰላሙን አድምቃ እዮሃ አበባዬ የአዲስ ምዕራፍ መዝሙር ጮኻ ታስተጋባ ብሩህ ተስፋን ታብስር ሰላም እንሻለን።